ሰላም ጤና ይስጥልን። ጸጋዬ አሰፋ ነኝ ከመለቅ የትዳር ማማከርና ማሰልጠኛ ማዕከል። ዛሬ ተቻችሎ ስለመኖር አንዳንድ ነገር ነግራችኋለሁ። እስከ መጨረሻው ድረስ ተከታተሉ። አንድ ቤት የሚኖሩ ቤተሰብም ይሁኑ የትዳር አጋሮችም ይሁኑ አባትና ልጅ ይሁኑ ወንድም እናትም ይሁኑ አሰሪና ሰራተኛ ይሁኑ ብቻ እንኳን አንድ ቤት ቀርቶ አንድ ሀገር ውስጥ የሚኖሩ ሰዎች መቻቻል መብታቸው ሳይሆን የውዴታ ግዴታ ነው። አንድ ሴት ከባለቤቷ ጋር ስትኖር ብቻ ሳይሆን አሰሪ ከሰሪ ጋር፣ ሰራተኛ ከአሰሪ ጋር፣ አባት ከልጅ ጋር፣ ልጅ ከአባቷ ጋር፣ መንግስት ከህዝብ ጋር፣ ህዝብ ከመንግስት ጋር አንዱ ከአንዱ ጋር ተቻችሎ ካልሆነ በስተቀር እዚህ ምድር ላይ በሰላም መኖር የሚባል ነገር ፈጽሞ የማይታሰብ። አንድ ቤት ገብታችሁ አንተ ባለቤቴ ነህ፣ እኔ ሚስት ነኝ፣ አንቺ ሚስቴ ነሽ፣ እኔ ደግሞ ባልሽ ነኝ፣ ራስሽ ነኝ፣ አካልሽ ነኝ ብለህ ካልካትና ኪዳን ከፈጸምክ ሚስቴ ናት ብለህ አንድ ቀን ሀብረከተኛ በኋላ እያንዳንዷ እሷ የምትሆነውና የምታደርገው ነገር ይመለከታል አንተ። በዛው መጠን ደግሞ አንተ የምታደርገው እያንዳንዱ ነገር እሷን ይመለከታታል፣ እሷ የምታደርገው ነገር አንተን ይመለከታል። እያንዳንዱ የምታደርጊው ነገር ይመለከታል፣ የሚያደርገው ነገር ይመለከትሻል። ብዙ ባለትዳሮች በጣም ብዙ ነገር ባለማስተዋላቸው በጣም በሰላም መኖር እየቻሉ ትልቅ ዶክተሮች ሆኖ ትልቅ ነርሶች ሆኖ ትልቅ የተማሩ ሰዎች ሆኖ አስተማሪ ሆኖ ለሀገር ትልቅ ስልጣን ላይ ያላቸው ሰዎች ሆኖ ትልቅ ነጋዴ ብዙ ነገር መርተው እቤት ገብተው ሚስቶቻቸውን መምራት ለምን ይቸገራሉ ብለህ ብትል ከብዙ ሰው ጋር መኖር ወዳጄ በጣም ሲበዛ ቀላል ነው። ከባዱ ከአንድ ሰው ጋር መኖር። እንዴት ነው ከአንድ ሰው ጋር መኖር ከባድ ቢሆኑ ብላችሁ ካላችሁ ዳኛ የለም ከእግዚአብሔርና ከህሊና ውጭ። እሷ እያንዳንዱ የምታደርገውን ነገር የሚያይ የሚታዘብ የሚናገር የለም። አንተ የምታደርገውን እያንዳንዱ ነገር የሚያይ የሚታዘብ የሚናገር የለም። እንደፈለገች ልትቀብጥ እንደፈለገች ልትሆን ዛሬ ያወራችሁ ነገ ልታፈርስ ዛሬ ሰጣትን ነገ ልትጠይቅ ልትክድ ትችላለች በአደባባይ። ዛሬ ያረክሽለትን ነገ ሊያፈርስ ይችላል። የራሱን መጥፎ የሆነ ስለ ቃሉ በጣም ይቅርታ ጋጥ ወጥነትን አንቺ ላይ ሊያሳይ ይችላል። እናቱን ማትሸከመውን አውሬነት አንቺ ልትሸከሚ ትችያለሽ። ሌላ ሰው ቢሆን ኖ አቁም ይበቃል፣ እዚህ ጋር ግፍ እየሰራ ነው፣ ስነ ስርዓት እያያዝክ አይደለም፣ በጊዜ እየወጣ አይደለም፣ በጊዜ እየገባ አይደለም፣ ይሄ የሰዋዊ ባህሪ አይደለም ብሎ ሌላ ሰው ቢሆን ኖ ይለዋል። ባለትዳር ከሆነ ሚስት ብላ ሲያቀታት ዝም ትላለች። ባል ተሸክሞ ቢያቀተው ዝም ይላል። ምንም ማድረግ ስለማይ ልጆቹን ማጣት ስለማይፈልግ። ከብዙ ሰው ጋር መኖር ከዚህ የተነሳ በጣም ሲበዛ ቀላል ነው። ከአንድ ሰው ጋር መኖር ግን ከዚህ የተነሳ በጣም ከባድ ነው። አብራችሁ መኖራችሁን ትንሽ እድሜውን ረጅም ማድረግ ከፈለጋችሁና ተመስገን ማለት ከፈለጋችሁ መቻቻል በጣም ትልቅ ነገር። ባለቤቷ ላይ ምናልባት የቴስቶስትሮን ችግር ማነስ ሊሆን ይችላል። የጭንቀት የጫና የውጥረት መብዛት ሊሆን ይችላል። ከአቅም በላይ የሆነ ጫና በዝቶበት የወገብ ህመም ሊሆን ይችላል፣ ማይግሬን ሊሆን ይችላል፣ ድካም ሊሆን ይችላል፣ ተስፋ መቁረጥ ሊሆን ይችላል፣ ያለኝን ነገር አጣለው የሚል ስጋት ሊሆን ይችላል። ብዙ ነገሮች ጭንቅላቱን ይረብሹትና ይሄ የፐርሰናሊቲ ችግር ያጋጥማል። ፐርሰናሊቲ ዲስኦርደር፣ የባህሪ የማንነት የእንትን ቀውስ ውስጥ ይገባል። ባለቤትሽ ይሄን ጊዜ ባለቤትሽን የመታገስ መብት ሳይሆን ግዴታ አለብሽ። ባለቤትህ ሆርሞንን ተያይዞ ጭንቀት፣ ድካም፣ ጫና፣ ድብርት፣ ከልጆች ጋር ረጅም ሰዓት መዋል፣ መጫጫ፣ ከአቅሟ በላይ የሆነ መሸከም የማትችለው ጭንቀት በዝቶባትም ሊሆን ይችላል። ከዚህ የተነሳ ባህሪዋ ሊለወጥ ይችላል። ይሄን የመቻል ይሄን የመታገስ ግዴታ አለ፣ በኃላፊነት አለ። ይሄን ከቻልክ ይሄን ካለፍክ ይሄን ከታገስክ እመነኝ ረጅም ዓመት በትዳር በሰላም የመኖር እድል በጣም ሲበዛ ከፍ ያለ። በአንተና በሚስት መካከል ተከባብራችሁ ተደማምጣችሁ ተሳስባችሁ መኖር የምትፈልጉ ከሆነ መቻቻልን እንደ መርህ እንደ ህግ መከተል አለባችሁ። አንተ እሷን መቻል እሷ አንተን መቻል፣ አንቺ ባለቤትሽን መቻል እንደ ህግ መከተል አለብሽ። ልጆቼን አባት ማሳጣት አልፈልግም፣ ቤቴ መበተን አልፈልግም ብለሽ ካልሽ፣ ከዛ ውጪ ደግሞ እንደዚህ አይነት ችግር ያለበት ቤትም በምትችው አቅም ደግሞ ተከባብሮ መኖርን መርህ ማድረግ አለብሽ። ከባለቤትሽ ጋራ እንደ ሚስት ተከባብረሽ ችግሩ አለ፣ ጭቅጭቁ አለ፣ ነገሩ አለ፣ የሆነ ነገር ስታነሺ በቃ ጀመርሽ ደግሞ ማለት አለ። እነዚህ ነገሮችን ቢኖር ክብርሽ እንዳይቀንስ አድርገሽ ተከባብረሽ ከባለሽ ጋር ምን ያህል የታደላችሁ ሰዎች ናቸው? ምን ያህል የታደሉ ሰዎች ናቸው? እንደተከባበሩ የተለያዩ ሰዎች። ጌታዬ እንዳለችው፣ አባቴ እንዳለችው፣ ራሴ እንዳለችው፣ እንደ አባቷ እንደ አካሏ እንደ ራሷ እንዳየችው የተለየችው ሴት ምን ያህል የተባረከች ሴት ናት። ሰው ከቀጠለም ተከባብሮ ነው፣ ከቆመም ተከባብሮ ካልተቻለ ከአቅም በላይ ከሆነ እድሜ ልክ እየተቆሳሰሉ ከመኖር ተከባብሮ ደግሞ መቆምና የሆነ ነገር ማሰብ በጣም ትልቅ ነገር። ምናልባት ይህን ቪዲዮ የምትሰማ ወንድ ከሆንክ እመነኝ ከባለቤት ጋር ተነጋግረ መግባባት ካቃተ ተግባብተ ቀጠል ካቃተ እንኳን ቢያንስ ተግባብተ መቆም በቃ ጊዜ ሲጭኝ ራሴን ላዳምጥ ማለት ይችላል። ሲጀመር ከቻልክ በአንተ ሰበብ ከሆነ ቤቱ ገሃነም እየሆነ እያለ አስተካክሉ። ለምን ሰላምን ታጣለህ?
በመጠጥ በማምሸት በመማገጥ ከሆነ አስተካክለው። ትጮሃለሽ፣ ትናገሪያለሽ፣ አታከብረኝም፣ አትሰመኝም፣ አትወጂኝም፣ እንደ ባል አታይኝም ብሎ ካለሽ ለምን አስተካከያ። አድግ ያለው ትልቅ ሴት ነኝ ብለሽ ነው እዛ ውስጥ የገባ። እዛ ውስጥ ከገባሽ በኋላ እነዚህ ነገሮች የመቀበል የመሸከም ኃላፊነት አለብሽ። እንደ ሚስት በተቻለሽ መጠን እንደ ሚስት ነገሮችን የማስተካከል መስመር የማስያዝ ኃላፊነት አለብሽ። ነገሮችን በተለየ መንገድ እንዲሄዱ የምትፈልጊ ከሆነ የመጀመሪያውም የመጨረሻውም ኃላፊነት መውሰድ። ምን አይነት ኃላፊነት መውሰድ ብለሽ ካልሽኝ ይሄንን በአንቺና በሱ መካከል ያለውን ንቀት አስወግደሽ ተከባብሮ መኖርን ማስቀጠል። እሱ ማክበር ቢያቅተው አንቺ ማክበር ግዴታ አለብሽ። እሷ አንተን ማክበር ቢያቅት አንተ እሷን የማክበር ግዴታ አለብህ። ምክንያቱም አክብረነው አክብሩኝ የምትለው፣ ወደነው ወደጅኝ የምትለው፣ ሰምተነው ስሚኝ የምትለው፣ አፍቅረነው አፍቅሪኝ የምትለው አንተ ያላረከው ነገር ከየት ይምጣልህ? አንቺ ያላረክሽው ነገር ከየት ይምጣልሽ? ያላረክሽውን ከየት ትቀበያለሽ? መጀመሪያ ለመቀበል መስጠት አለብሽ። ስለዚህ በባልና በሚስት መካከል የመጀመሪያው መቻቻል፣ ተቻችሎ መኖር በጣም ትልቅ ጥበብ ነው። ከዛ በመቀጠል ደግሞ ተከባብሮ መኖር። ተከባብሮ መቀጠል ቢያቅት እንኳን ቢያንስ ተከባብሮ ማቆም ነገር ስለሚመጣ፣ ከዛ ውጪ ደግሞ ተጋግዞ መኖር። እንደ ባልና እንደ ሚስት አንቺና ባለቤትሽ ተጋግዛችሁ፣ አንተና ሚስት ተጋግዛችሁ ሲሆን ትዳሩን ረጅም ዓመት ታስቀጥሉታላችሁ። አንድ ሰው ትከሻ ላይ ብቻ አምጪውም እሷ፣ አብሳዩም እሷ፣ ገዢውም እሷ፣ ሸማቹም እሷ፣ ነጋዴዋም እሷ፣ ገቢዎቹም እሷ፣ ታክስም ጋር እሷ፣ መንግስት ጋርም እሷ፣ ግል ጋርም እሷ፣ ቤተክርስቲያንም እሷ፣ ማቁረብም እሷ፣ ቸርች መሄድም እሷ፣ መስጊድ። አንተ ታዲያ ምንድን ነው የምትሰራው? ምንድነው ስራ ታዲያ? አንተ ሁሉ ነገር ላይ እሷ ከሆነች አንተ ምን ትሰራለህ? እንደ ባል ተብለህ ለመቀመጥ? አረ ወዳጅ አስተካክለው። የእውነት እንደዚህ አይነት ሚስት ተሸክማ ያለች ነች ያለችው። በቃ እንዲህ ከሆነች በጣም እየተሸከመች ነው ማለት ነው። አስተካክለው። ሁሉን ነገር አንተ፣ ወጪውም አንተ፣ ገቢውም አንተ፣ የቤቱም አንተ፣ የውጪውም አንተ፣ ገንዘቡም አንተ ጋር፣ ማብሰሉም አንተ ጋር፣ ሴክሱም አንተ ጋር፣ ልጆቹም አንተ ጋር፣ ኃላፊነቱም አንተ ጋር፣ ወጪውም፣ ገቢውም፣ ቤትም፣ መኪና፣ ሁሉ ነገር አንተ ጋር። ምንድን ነው የምትሰራው ታዲያ? እሷ ሚስት በርታልኝ ካላልሽው፣ ካላገዝሽው፣ ካላበረታሽው፣ አይዞሃለሁ ሁሉ ካላልሽው፣ ልብሶቹን ካላዘጋጅ፣ ቢያንስ እኔ አንዳንድ ሴቶች የእውነት እንዴት እንደማፈር የበሰበሰ ሸሚዝ ለብሶ ሲሄድ ባለቤቷ ጸጥ ብዬ አቅቶኝ፣ ኧረ ተው ግድ የለም። የበሰበሰ ጫማ ሲያደርግ ቢያንስ ይሄን ማስተካከል አትችይም? የበሰበሰ ካልሲ አድርገው ሲሄድ ማስተካከል አትችይም? እንደ ሚስት አይ እንዲህ ስለሆነ ነው በቃ ምንም ይሁን አጠገብሽ ካለ ልጅ አላያችሁም? ጸጉሯ ፊቷ ቆሽሾ ምናምን የት ነበርሽ? እናቷ የት ሄዳለች? አባትዮ የት ሄዷል? ልጅ በዛ ደረጃ እስከምትቆሽሽ ድረስ ሚስት አለው እኮ ይባላል። እንደዛ የበሰበሰ ጃኬት አድርጎ ሲወጣ ሚስት አለው ይባላል። ሌላው ቢያቀተሽ እነዛን ኮተት አውጥተሽ አትጥይም ወይ ደግሞ ለደሃ አትሰጪም? እሱን የሌላቸው ለእነሱ አትሰጪም? ቢያንስ ሚስቱ ጨዋ ናት እኮ። ቀብታ፣ ጸጉሩን አበጥራ፣ ገላውን ቀብታው ነው አጥባው፣ ገላውን ሎሽን ቀብታው፣ ፍቅር ሰጥታው ነው የምትለቀው። ትከበሪያለሽ፣ እንደ ሴት ትከበሪያለሽ፣ እንደ ሴት ትወደጃለሽ። ምኑ ጋር ነው ታዲያ ሴትነትሽ? ባለቤትሽ የደከመ ቦታ ላይ አንቺ ከሱ ጋር ካልቆምሽ፣ ባለቤት የደከመች ቦታ ከሷ ጋር ካልቆምኩ ምኑ ጋር ነው ታዲያ አንተ ወንድነት? ራስነት ምኑ ጋር ነው? ሚስትነትሽ ምኑ ጋር ነው? በደከመው ጊዜ፣ በሰለቸው ጊዜ፣ ተስፋ በኃጢአት ባበዛ ጊዜ እዛ ቦታ ላይ ካልተሸከምሽ የፍቅር ዋጋ የቱ ጋር ልትከፊ ነው ታዲያ? እንደ ባልና እንደ ሚስት ተከባብራችሁ፣ ተወዳችሁ፣ ተሰማምታችሁ፣ ተደማምጣችሁ መኖር ከፈለጋችሁ ይሄ ትክክለኛ ጊዜ ነው። ባለቤትሽን እንደ ባል ማክበር፣ ባለቤትሽን እንደ ባል ማዳመጥ፣ ባለቤትሽን እንደ ባል የሚልሽን ነገር ማድረግ፣ ለባልሽ መታመን፣ ለሚስት እንደ ሚስት መንከባከብ፣ ፍቅር መስጠት፣ ማዳመጥ፣ የጎደላትን ሁሉ ለሷ መሙላት፣ እወድሻለሁ ማለት፣ አቅፋት መተኛት፣ በሴክስ ደስተኛ እንድትሆን ማድረግ፣ ማገዝ ያንተ ግዴታ ነው። በሰላም መኖር ከፈለጋችሁ የእውነት ተጋግዞ መኖርን፣ ተሳስቦ መኖርን፣ ተደማምጦ መኖርን መርህ አድርጉ። ተደማምጦ መኖር፣ ተጋግዞ መኖር፣ ተሳስቦ መኖር የሌለበት ትዳር ላይ መቼም ቢሆን ሰላም ሊመጣ አይችልም። ሰላም ቤታቸው እንዲመጣ አግዢው፣ አዳምጪው፣ አፍቅሪው፣ ስሚው፣ የሚደረግለትን ነገር አድርግለት። ያን ጊዜ እመኝኝ በጣም የሚያስደነግጥ ሰላም ቤታችሁ ይመጣል። እንነጋገር ብቻ አታብዢ። ሁሉ ነገር በንግግር የሚፈታ ቢሆን ይሄ ዓለም ሁሉ እንዳለ በቃ ንግግር አቅሶት ነው አይደለም። ከባለቤትሽ ጋር በሰላም መኖር ከፈለግሽ ይሄን አድርጊ። በሰላም መኖር ከፈለግሽ ይሄን አድርግ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። በአካል መታችሁ መማከር የምትችሉ በአካል መምጣት ካልቻላችሁ ደግሞ ባላችሁበት ድረስ ሊንክ እንልክላችኋለን። እመኑኝ በጣም ጥሩ ለውጥ ታመጡበታላችሁ። ክፍለ ሀገርም አዲስ አበባ ውጭ ሀገርም ያላችሁ በጣም ጥሩ ሙያተኞች አሉን። ወደ ድርጅታችን መታችሁ ቤታችሁን ሰላም፣ ትዳራችሁን ሰላም ማድረግ ትችላላችሁ። ለበለጠ መረጃ ደግሞ 09774050 ላይ ደውሉ። ስለ ፍቅር ህይወትና ስለ ትዳር ህይወት በቂ እውቀት ማግኘት ከፈለጋችሁ የትዳር ሐኪም መጽሐፍና 200 ችግሮችን ከ200 መፍትሄ ጋር መጽሐፍ አንብቡ። እመኑኝ ትልቅ ለውጥ ታገኙበታላችሁ። አመሰግናለሁ።